ቀልድ እኮ አይደለም 15 ዓመት ሊታሰር ይችላል እያልኩሽ እኮ ነው። ለምንድን ነው ይዟት የመጣው? እሱ ብቻ ነው የሚያሳስብሽ? ያለሽ ህይወት አያሳስብሽም? ይዞታል ጉዳዩ እንደዚህ ደፍሮ እንትን አይለኝም ብዬ ነበር። እና የፈለገ ነገር ቢሆን እኔ ጫካ ሲልሽ ትመጫለሽ? እኔ እንደዚህ ደፍሮ ቀበቶ ነው ያልቅብኛል ብዬ አላሰብኩም ነበር። እኔ እንደሚያመኝ እንደዚህ ታደርጋለህ? እኔ ላይ ምንድን ቀበቶ ነው የፈታው? አይደለ ማይና አይደለ? ችግር የለውም ላደረግኩሽ ትክክለኛውን ቅጣት እንዲያገኝ ካላደረኩኝም ቤት ማለት ነው። ለምንድን ነው የምትዋሺኝ? አልዋሸሁህም። ተለያየን። ከዛ ሲደውልላት ሄደች እሷ። እኔ እንደሄድኩ ነው ያሰበችኝ። እየተከተልኳት እንደነበረ አላየችም። ለምን አንቺ ተከተልሻት? ለምን ታገኘዋለች ብዬ ነው። ሰላም የተወደዳችሁና የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል? እንግዲህ ዛሬ በጣም ቸኩዬ ስለሆነ እንደዚህ ፈጠን እንምልባችሁ በእምነት ደውላልኝ ነበር እና የሆነ ልጅቷን የመታት ነው አይነት ነገር ነው እያለችኝ ያለችው እና በዚህ ሰዓት ላይ እንደዚህ አይነት ነገር የምናስተናግድበት ሰዓት አይደለም። ማለት በጣም ከባድ ነው። ዛሬ የሚፈረድበት ቃል ላይ እንደዚህ አይነት ውሳኔ በጣም ከባድ ነውና ብቻ እስቲ በእምነትን አላገኘኋትም። እዚህ አካባቢ ነበር ያለችኝ፣ ግን እስካሁን እያየኋት አይደለም። ወደ ላይ ምናምን ነገር ምንም ስልኳም እየሰራልኝ አይደለም። ወደ ላይ ፈለግ አደርጋታለሁ። ምክንያቱም የሆነን ትንሽ መታደግ አለብን። ልብስ ራሱ ሳልደርብ ነው እየሮጥኩኝ የመጣሁት። ብቻ እስቲ ተመልካቾቻችን አዲስ ነገር ካለ እስቲ አብራችሁን የምታዩት ይሆናል። እሱ ይፈልጋል ና አለች። ቤቱ ጋር በዚህ ጋር ነው። ቆይ ምንድን ነው የተፈጠረው? ኧረ ነይ። ምንድን ነው ፖሊስ ጋር የምትይው? ነው የራሴ ወደዚህ ነው ይዞ ሲሄድ ያየሁት። ደግሞ በጣም እየገፈተራት ነበረ። እኔ እኮ አንድ ነገር እንዳያረጋት ብዬ ፈርቼ ነው። እሺ አንቺ እዚህ ለምንድን ነው የተገኘሽው? እኔ የተከታተልኳቸው ነበረ እና ቀደም ብለሽ አትደውይልኝም? እንዴ በምን ሲጨንቀኝ እኮ ነው ወደዚህ ይዞ ሲገባ እኮ ግራ ገባኝ። ከዛ ደግሞ ከዓይኔ ተሰወሩብኝ። አንተ እዚህ ጠብቅ ቆሜ ያን ሳጠገባቸው ብትሆኚ አሪፍ ነበር። ምን ያደርጋታል? አንቺ ደግሞ አንቺ ቆይ ግን የምር ግን አታውቂውም ነው የሆነ የትም ይሁን ብቻ እሱ ምን ሊያደርጋት ይችላል? ምን አውቃለሁ። እሺ እየገፈተራት ነበር ይዞ ሲሄድ የነበረው። ይኸውልሽ በምን አንድ ነገር ልነግርሽ እፈልጋለሁ። ይኸውና እርግጠኛ ሆኜ የምነግርሽ ቪዲዮ ሳይዝ ይዤ በህይወቱ አንድ ቀን ዋሽቶኝ አያውቅም። ቪዲዮ ሳይኖረው ኖረኛ አለኝ ብሎ ሊዋሸኝ አይችልም እያልኩሽ ነው። ሰው የሆነ ነገር እንዳያደርግ እሱ ንዴታም ሆኖ እኮ ይመታታል ብዬ ፈርቼ ነው። እንደዛ ሊያደርጋት ይችላል፣ ሊመታት ይችላል። ግን አንቺ በምታስቢው ልክ ግን ባለጌ ግን አይደለም። በምን እናንተ ያደረጋችሁት ነገር ነው እስካሁን ዋጋ እያስከፈለን ያለው። መጥቼ ለመንኩሽ እኮ በምን ከዚህም በኋላ ሌላም ነገር ሊያደርጋት ይችላል። እንዴት ነው አንቺ ቀለል የምታደርጊ? የመርመር ሙከራ ነው የተደረገብኝ ብላ እኮ ነው ክስችው አይደል እንዴ? እሱን እንዴት መቀበል ይችላል እንደ ሰው? እንዴ ነገር ቢያረጋትስ? እሺውን እሺ እንግዲህ በላኔ ጨንቆኛል። መጀመሪያ ይሄን ነገር ቀድመሽ ማሰብ ነበረብሽ። በምን የተሳሳተ መረጃ ከመጻፍሽ በፊት መጀመሪያ ማሰብ ነበረብሽ ይሄንን። እሺ ታዲያ ነው እውነተኛ ነው እውነቱን የተናገሩ። እሺ ልፈልጋችሁ። እሺ ጨንቆኛል። ወደዚህ እንዴ አይሰራም ስልኩ። አንቺ ካልሽኝ ሰዓት ጀምሮ እየደወልኩኝ ነው። ነገር ብትሆንስ? እሺ ሌላ ችግር ውስጥ ቢገባ የእሷ ስልክ እኔ በምን ይኖረኛል? በምን አንቺ አልሞከርሽም? እንዴ እስካሁን እስኪ ሞክሪ መጀመሪያ። እኔ አላውቀውም ስልኳን ከየት አውቀዋለሁ? በምን ባለፈው አንዴ ብቻ ነው የተደዋወልነው። እስኪ ፈልገው እንዴ ስልኬ ላይ ብዬ ሲባረገዋለሁ ይዚችን ስልክ ዛሬው ነገር አርጓትስ ቢሆን እሺ። ወይ ፖሊስ እንጥራ? ፖሊስ ነው የምትጠሪው? ስልኳ ዝግ ነው ይሰራል። ኔትወርክም የለም ደግሞ ነው እሺ የመጣ ነው። ደጋግሜ ለምኛት ነበረ ጉዳዩን እንድትተው። እኔም እኮ እውነቱን ንገሪኝ ብያታለሁ፣ ግን እሷም በቃ እውነት ነው እያለች ነው እያወራች ያለች። አንቺ እውነት ነው የሚመስልሽ? እኔ አው መስሎኛል። እሺ ሞክርሽላት ስልኩን ነው? ሰላም ቢያንስ ሲል ዝሞክርላት
ንግድ ይፈላ እንግዲህ እሺ ወደ ላይ እናያቸው አላገኘሁትም። ቆይ እስኪ ዝም ያለ ነገር ስለሆነ ቢያንስ ድምፅ ምናምን ነገር ተሰማ ብዬ እኮ ነው። ራሳችንማ ስንንቀሳቀስ ምናምን የራሳችን ድምፅ ራሱ ይረብሽናል። ነገር እንዳደረገው ምንም አያደርጋትም። አንቺ አታውቂውም ነው የሆነ አላውቅም። በስጠት ቢመጣት የሆነ ነገር ብትለው እሺ፣ ድንገት ጸጥ ብትልበት ጫካው እሺ እሺ አምሮኛል። ብትከታተዩ እኮ ቢያንስ እንደርስበት እንኳን ተቆሜ ተጠብቅ ነው እና ደግሞ በሮኝ ብቻዬን እዚህ ውስጥ መግባት ደግሞ ያስፈራል። ጫካ ነው እዚያው ነው ይሄን ቦታ ያወቀው። ቆይ ማለት እሷ ለምንድን ነው እዚህ ድረስ የመጣችለት? ከዛ ድረስ ይዞ አግቶት አይመጣ እንግዲህ አለ እንትን እያላት ነው ይዟት የመጣው እየጎተተ። እኔ እኮ ሳያቸው ደንግጬ ነው የተከተልኳቸው። ወደዚህ ራሱ ይመጣል ብዬ አላሰብኩም ነበር። ቆይ እሷ ራሱ እንደሚናደድባት ታውቃለች አይደል? ሊናደድ እንደሚችል ታውቃለች። እንዴት እሺ ብላ አብራት ትመጣለች? ያውም እንደዚህ አይነት ቦታ ላይ የጅል ጨዋታ ይችላል አይደለም አይደል? ተስፋኔ ነበር እየተከተልኳቸው ነበር። እግዚአብሔር እሺ ቆይ ነኝ አንቺ እዚህ ምትሰሪው እኮ እንዴት ማለት ነው? እንዴት ታገኛችሁ? እሷ ጋር ደወለላትና ተገናኙ። እሺ ከዛ በኋላ እኔ እሺ ንገሪኝ፣ እውነቱን ንገሪኝ። ንገሪኝ። ዝም ብለሽ ነው እያለችኝ። ይኸውልሽ በምን አንቺ ጋር እመጣለሁ ብዬ እኔ በጣም ስሮጥ ነው የመጣሁት። ትራንስፖርት ራሱ ሳልይዝ ነው የመጣሁት። በጣም ደክሞኛል። ስለዚህ አሁን የተፈጠረውን ነገር ረጋ ብለሽ ንገሪኝ። እሺ ደወለላት። ከሷ ጋር ነበርኩ መጀመሪያ። ከዛ በኋላ እሺ ታዲያ ለምን ትዋሽኛለሽ? በምን ተለያየን? ለምንድን ነው የምትዋሽኝ? አልዋሸሁህም። ተለያየን። ከዛ ሲደውልላት ሄደች እሷ። እኔ እንደሄድኩ ነው ያሰበችኝ። እየተከተልኳት እንደነበረ አላየችኝም። ለምን አንቺ ተከተልሻት? እኔ ተደብቅ ለምን ታገኘዋለች ብዬ ነው ማወቅ ስለፈለኩኝ። ሲደውል አጠገቧ ነበርሽ? ሲደውል ነበርኩኝ። ከዛ ተለያየን ከሷ። ከዛ እሱ እንደደወለ ግን አውቀሽ ነበር? ለዛ ነው የተከተልኳት። መከተል አልነበረብኝም? እሺ እኔ እውነቱን ማወቅ እፈልጋለሁ። ቶፋሪ እውነቱን ማን ነው እሺ የሚነግረኝ? እሱም አይነግረኝም። እሺ ምንድነው እሺ ማለት? አንቺ እውነቱን እኮ ነገርንሽ። ስንት ጊዜ ነው ደጋግመን የነገርንሽ? ግን መስማት አትፈልጊም። አንቺ ማወቅም አትፈልጊም እኮ በምን እፈልጋለሁ። በጣም እፈልጋለሁ። እንዴ እውነታውን አድበስብሰሽው አንቺ እንዴት ነው እውነቱ ላይ ልደርሽ የምትችይው? እሺ አሁን ልናገኘው እንችላለን። እሺ አሁን ብናያቸው እኮ ምን ሊያደርጉ ነው? እሺ እዚህ ጫካ ውስጥ ይመጣ። እሺ አንቺ ምንድነው እየመሰለሽ ያለው? ነው ወይስ በሁለቱ መሀል ግንኙነት አለ እየመሰለሽ ነው? አዎ ባይኖራቸው እዚህ ጫካ ውስጥ ይመጣሉ። ቶፋዬ ውስጥ ስለዚህ አሁን ይመታታል ይጎዳታል ብለሽ ሳይሆን ስለነሱ ማወቅ የምትፈልጊውን ነገር ለማረጋገጥ ነው ማለት ነው የመጣሽ። ብቻ ግን እየገፋ ሲወስድ አይቻለሁ። ይመታታል ብዬ ፈርቼ ነበር፣ ግን ሳየው ይሄ ጫካ ያደርጉታል። ስለዚህ ላይ መታትም ይችላል። ቶፋሽን ፈልጋቸው። እሺ እንቀመጥ። እኔ ትንሽ እረፍት ማድረግ ፈልጋለሁ። እሺ ስለምን እንዳወሩ አውቀሻል? እዚህ እንደሆነ አውቃለሁ። ምን እያደረጉ እንደሆነ ግን ማየት ፈልጋለሁ። ባይኔ ማየት ፈልጋለሁ። እንዲቆርጥልኝ እፈልጋለሁ። ከሆነ እንደራስሽ የምታስቢው ከሆነ ስለ ጓደኛሽ እንዳለ ነገር ነገር ሰዓቱ ነው ምናምን እንዳትዪኝ። ከዚህ የተሻለ ሰዓት አለ። እሺ መጀመሪያ እነሱ እንዳያዛችሁ ችግር የለውም። መጀመሪያ ንገሪኝ፣ የት ነው የምታውቂው? ጓደኛዬ ናት። በመጥፎ ጊዜ የረዳችኝ ጓደኛዬ ናት። አሁን በረጅም ጊዜ ሆነናል። በመጥፎ ጊዜ ማለት ምን አይነት ሁኔታ ላይ ነው የረዳችሽ? በቸገረኝ ሰዓት ላይ ከጎኔ ነበረች። ምን ቸገረሽ? ብዙ ነገር በፋይናንሻልም በገንዘብም ረድታኛለች። ሴት አፕ ቢሆንስ? አንቺን ለመቅረብ እኛ ጋር ለመድረስ አስባበት ቢሆንስ? በአንቺ የመጣ ነው ሁሉ ነገር ውስጥ እየገባን ያለ ነው። አንቺ ይዘሻት መጣሽ፣ ያለኛ ፈቃድ ያለኔ ፈቃድ ይዘሻት መጣሽ። ከዛ በዛ የመጣ ከዩና ጋር ጣላሽ። ዩናን ደግሞ ምን እያደረገችው እንዳለች የምታየው ነገር ነው አይደል? ምን እየተፈጠረ
ምንድነው እሺ የምታገኘው? በቃ እኔን ማስቀየም ነው የምትፈልገው? እኔን መበደል ነው የምትፈልገው? ምናልባት እኔ በስትክክል አላናገርኳትም ይሆናል፣ ግን እኔ ካላናገርኳት በስትክክል እኔን ነው መናገር ያለባት። ለምን እሱ ጋር ትሄዳለች? ምን አደረጋት እሱ? እንዴ ቀልድ ነው እንዴ? በምኒ ቀልድ እኮ አይደለም። 15 ዓመት ሊታሰር ይችላል እያልኩሽ እኮ ነው። እዚህ ለምንድን ነው ይዟት የመጣው? እኔ ማወቅ እፈልጋለሁ። እሱ ብቻ ነው የሚያሳስብሽ? የልጁ ህይወት አያሳስብሽም? ስንት እቅድ እንዳለው ስንት ህልም እንዳለው አልነገረሽም እንዴ? አንቺ ገና ለገና ቺት እኔ ላይ ያደረገብኝ ይሆናል አይሆንም የሚል ጭንቅላትሽ ላይ ነገር ተፈጠረብሽ። እሱን ብቻ ማወቅ ነው የፈለግሽው። ስለራስሽ ብቻ እያሰብሽ ያለሽ። ስለሱ የምታስቢ ከሆነ ስለሱ አስበሽ ከነበረ አትሊስት አታላኪበትም ነበረ። እኔ ንገረኝ አልኩት እኮ ስንቴ ለመንኩት እኮ እንደዛ ውሻ እያደረገኝ እንኳን እኮ ስንቴ ለመንኩት። አሳየኝ እስኪ እውነቱን ልመን አስረዳኝ አልኩት። ማስረጃ ካለ አሳየኝ አልኩት። እሱ ላይ ያሳየኝ ፈቃደኛ አይደለም። እሺ ምንድነው ማድረግ ያለብኝ? ስለኛ ቢያስብ ኖር እኮ ያለውን ነገር ያሳየኝ ነበር አይደል? የት ነው የምታውቂው? እዚህ ሀገር አይደለም እዛ የተወለድኩበት። ምንድነው ግን ያየው ነገር አለ? ምንድነው እንጂ የሚታይ ነገር አለው? አንቺ ግን ልታይ ፈቃደኛ አይደለሽም። በምን ማየት አልፈለግሽም? ነው ያለው ነገር ምን የሚታይ ነገር አይደል እንዴ? በአደባባይ ማንም እኮ የሚያውቀው ነገር እኮ ነው። አንቺ እኮ ሽፍን የሆነብሽ አይንሽ ተጋረደብሽ እንዴ? አንዳንዴ እኮ ግራ ሲገባኝ አንቺ ራሱ የእሱ አባሪ እየመሰልሽኝ እኮ ነው። ምንድነው እኔ ማበረው? ምንድነው ያልገባኝ ነገር? እሺ ምንድነው ያልታየኝ ነገር? እንዴት ነው የማይታይሽ? ይሁንን ከዚህ በፊት በእንደዚህ አይነት ሁኔታ ላይ ገመተሽው አይደለም ጠርጥረሽ ታውቂያለሽ? እንፈልጋችሁ እሺ፣ በእግዚአብሔር እንፈልጋችሁ እሺ፣ እንፈልጋችሁ ጥፋ ትፈልግ ነው የት ብለን ነው እሺ ራሱ የምንፈልገው? ለመፈለግ ራሱ ምን ቦታ መንገድ አለ እኮ ወደዚህ አለ መንገድ እንሂድ ወደ ላይ መንገድማ አለ እኮ ግን ምን የተለየ ቦታ አፋይሱ ወደዚህም ወደ ሁለቱም ወደ ሶስቱም ወደ አራት ቦታ መንገድ እኮ አይቻቸዋለሁ። እዚህ ሲገባ አይቻቸዋለሁ። በዓይኔ ነው ያየኋቸው። ወልሽ በምን አሁንም ከዚህ ነገር ነፃ ልንወጣ የምንችለው ሁኔታውን መፍታት ስንችል ብቻ ነው። ሁኔታውን እስካልፈታ ነው ድረስ ምንም ሰላም የሚባል ነገር የለም። በዓይኔ ማየት እፈልጋለሁ። ማን ይዋሽኝ እንደሆነ ማየት እፈልጋለሁ። ጓደኛዬ ነው ወይስ እሱ ነው? ወጣን እኮ ወደዚህ እኮ ሌላ በቃ ከተማ እኮ እና ወደዛ ውስጥ ሊሆነች በቃ ጨረስ ነው እኮ ጫካው። ነይ እስኪ በሚል ነይ አሁን እየወጣሽ እኮ ነው ያለሽው። ምናልባት ወደ ውስጥ ከሆኑ ወደ ውስጥ እናያቸው። በምን እኔን ማግኘት ስትፈልግ ስለምን ነገር ስትነግርሽ ምን ነገርሽ? ቪዲዮ መስራት ስለምን ከዛ በኋላ ነው ያወራል። እናንተን ማወቅ እንደምትፈልግና ምን ያክል እንደምትወዱት ትነግረኛለች። በአካል እንደማታውቀው አውቃለሁ። እንዴት እንደዚህ አይነት ነገር ነው ምስለ በቃ ካሉት በጣም ጥሩ ሰው ነው ምናምን ያንቺ ታወራልኛለች ሁሌ ስላንተ። እዛ እኔ ደግሞ በቃ ጀስት እንድትተዋወቁ ብዬ ነበር ያመጣሁት። ግን እኔ እንደዚህ ይሄ ሁሉ ነገር ይከሰታል ብዬ አላሰብኩም። እስከዛሬ ተከስቶ የማያውቀው ነገር ያንሷ ከመጣች በኋላ እንዴት ምዝግብ እያለ እንደሆነ እየታየች ነው አይደል? ወይ ፍቅርሽን አላለንሽ ወይ ጓደኝነትሽን አላለንሽ። እሷ እየዋሸችኝ ከሆነ እንፈልጋቸው፣ በእግዚአብሔር እንፈልጋቸው።
ስልኩን አንዴ ልሞክርልሽ። አይሰራም ስልኩ። እሺ ዝም ብለን እንፈልጋቸው። ኦልሬዲ እዚህ ድረስ መተናል። ሊሆን የሚችለው ወደዛ ነው። ሌላ ወዴት ሊሆን ይችላል? ኦልሬዲ እኮ ወጣ ነው አይደል? ጫካ መግባት ከፈለጉ ውጭ አይሆን። ቆይ ድምፅ ሰማሽ? ምን ቀበቶን የፈታው ነው እንዴ? ቆይ ተፋያጆች እኮ ነው ይሄው የፈራው ነገር ነው አውቀዋለሁ። ወይኔ ጉዴ ፈላ። ምን በማድረግ ነው? ምንድን ነው የምታደርገው? ዘፈና ና ደህና ነሽ? ምንድን ነው የተፈጠረው? አንተ ምንድን ነው? ዝጋው ካሜራው። ለምንድን ነው የሚዘጋው? አይዘጋውም ቶፋ። እኔ እንደሚያመኝ እንዴት እንደዚህ ታደርጋለህ? እኔ ላይ ምንድን ነው? ቀበቶን እኮ ነው የፈታው። ቀበቶን ነው የፈታው። ተናገር። እሺ ንገረኝ። ምንድን ነው ቶፋ? እንደምታስበው አይደለም። ምንድን ነው የማስበው? ስለዚህ ትነግረኛለህ ስለ ቀበቶ? እንደምታስበው አይደለም። እሱ አለ። ምንድን ነው የተፈጠረው? አንተ ነበር ያደረከው። ምን አባን ያደረከው? ቶፋ እንደምታስበው አይደለም። ልንገርህ አባን ያደረከው ተናገር። ምንድን ነው ንገረኝ። እሺ ንገረኝ። ምንድን ነው የማስበው? ቀበቶ ነው የፈታው። ቀበቶ እስካሁን ድረስ እየዋሸኝ ነበር ማለት ነው። በቃ እኔ በቅቶኛል። በቃ እየዋሸች ነው፣ እያስመሰለች ነው። እሱን ጠይቀው። ለምን የፈታው ንገረኝ። እሺ ልገርፋት። ወይኔ እንደምታስበው ዛሬ በቃ እኔንም እመነኝ። ምንድን ነው ማምነህ? ቀበቶ ፈታ። ምንድን ነው ማምነህ? ይኸው እሱ እያለ እንዴት ነው ካሜራማን እያለ አንተ ምንድን ነው ነበር? ንገረኝ። ምንድን ነበር ሲያደርጉ ነበር? ና ትሩጥ። የት አባህ ነው የምትሮጠው? እሱ አምልጦኛል። አንተ ግን አታመልጠኝ። ምንድን ነው አሁን እስር ቤት ነህ? ቀጥታ ልቀቀኝ። በቃ ሁሉንም ስማኝ፣ ተረዳኝ። ቪዲዮ ልኬላት ነው የመጣው። ዝም በል። ምንም ማውራት አትችልም። ለምንድን ነው የሮጠው? እሺ ታዲያ ካሜራማን ልትመታው ስትል ነው የሮጠው። ለምንድን ነው የሚሮጠው? ከአንቺ ጋር ነው። አንቺ ምንድን ነው የምታወሪው? እሺ ንገረኝ። ለምንድን ነው የፈታው ቀበቶ? ለምንድን ነው የፈታው? ቶፋ በቃ እንደምታስበው አይደለም። በዓይናችን እኮ ነው ያየን። ይኸውልህ እኔ እንደማስበው ይሁን አይሁን እሱን ፖሊስ ጣቢያ ነው የምታወራው። ና አትውሰደኝ። አልሄድም ወዴትም። እኔ እየነገርኩህ ነው። በቃ እስካሁን ታግሼሃለሁ። ወንድሜ ታላቅ ስለሆንክ ነው። እሺ እና ልትመታኝ ነው? አልነካህም። በቃ ለምን እንዳደረግህ እገልሻለሁ። ንገረኝ። ስሜቴን ለመቆጣጠር እየሞከርኩ ነው። አልሰራሁት ስራ ምንድን ነው? ለምንድን ነው ቀበቶን የፈታው? ንገረኝ። ልገርፋት ነበር። አሁን ሴት ልጅ ነች። በጥፊ ብትመታት በቃ አይደለም? ቀበቶ ድረስ ያስኬዳል? ቂል ነው የምመስልህ? ንገረኝ። ቂል ነው ወይ የምመስልህ? እየነገርኩህ እኮ ነው። ይኸውልህ የሰማኸኝ ነው። በቃ ቶፋ ልቀቀኝ። በቃ አልፈልግም። በቃ ና ይኸውና እናቴን እላለሁ፣ እገድልሃለሁ። እሺ እገድልሃለሁ። ፋዬ ትሙት እገድልሃለሁ። ነይ
አሳያለሁ። ነንቺ ደህና ቦታ ተሰድሽና እኔ የሄደበት ሂጂ ይይዘዋለሁ። እኔ ወንድ አይደለሁም፣ የምር ወንድ አይደለሁም። ካልያዝኩውና ደም ታርጅሽ በጣም ስላላም በጣም ይቅርታ። ደህና ቦታ ላይ ላድርሳት ነው ይመለሳሉ። ችግር የለውም። ላደረገው ነገር ትክክለኛውን ቅጣት እንዲያገኝ ካላደረኩኝም ቤቱ አይደለም ነግሬያችሁ ነበር። ለምንድን ነበር ቀበቶን ፈታ የነበረው? እንዳሉ ሊመታሽ ነው። ሊደፍረኝ ነው። እያየህ አይደል? ቀበቶን ምን ሊያደርግ ይፈታል? ሊደፍረኝ ነው። እናንተ ባትመጡልኝ እኮ በቃ ተደፍሬ ነበረ እኮ። ማንም አይደርስልኝም ነበረ። ማንም እዚህ አንቺ ቆይ ጫካ ውስጥ ሲጠራሽ አንቺ ሴት አይደለሽ? እንዴት ጫካ ውስጥ ትመጫለሽ? እኔማ ህግ ይዞታል ጉዳዩን። እንደዚህ ደፍሮ እንትን አይለኝም ብዬ ነበር። እና የፈለገ ነገር ቢሆን እኔ ጫካ ሲልሽ ትመጫለሽ? እኔ እንደዚህ ደፍሮ ቀበቶን ያልቅብኛል ብዬ አላሰብኩም ነበር። እንደዚህ አይነት ሰው ነው ልክስክስ ባለጌ እንደሆነ እያወቅኩኝ እኔ ነኝ እንጂ እንደዚህ ያደረኩት። ልክስክስ ባለጌ እንደሆነ አውቅ ነበረ ሲጀመር። አንቺ የምታውቂ ከሆነ እንዴት ጫካ ስርሽ ብለሽ ትመጫለሽ? እኔማ ህግ የያዘው ጉዳይ ነው። እሱ ህግ ላይ ሆኖ እንደዚህ አይነት ነገር አያደርግም ብዬ ነው። እሱ ነው እኮ ከእንደዚህ አይነት ሰው ጋር ተመልካቾቻችን በጣም እየደበረኝ ያለውና ወንድሜ የምለው የኔ የምለው ሰው በእንደዚህ አይነት ሁኔታ ላይ ወርዶ መመገኘት በጣም ነው የምናደደው። ምንም ማሰብ እየቻልኩኝ አይደለም። በጣም እየደበረኝ ነው። በጣም ግን የፈለገ ነገር ቢሆን ያለበት ለምን እናቱ ቀሚስ ውስጥ አይገባም? ቦቴች ያወጣሉ። እነሱን ላደርሳቸውና አዲስ ነገር ካለ ማሳውቃቸው ነኝ።